ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የመጀመሪያው ምዕራፍ ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። የዛሬው ዕለት ከወትሮው ለየት ባለ መልኩ በርካታ ኢትዮጵያውያንን ጭንቅና ፍርሃት ውስጥ የከተተ የጦርነት ውጥረት መረጃዎች ከያቅጣጫው የተሰሙበት ዕለት ሆኗል። የኢትዮጵያና የኤርትራ ውጥረት ከትላንት አመሻሽ ጀምሮ ከፍተኛ ውጥረት የታየበትና በኢትዮጵያ በኩል የወታደራዊ አዛዡ ትዕዛዝ በወልቃይት መስመር ሲሰማ በኤርትራ በኩል ደግሞ ከግብጽና ሱዳን በኩል ያለው ግፊት በከፍተኛ ሁኔታ እያየለ መጥቷል ተብሏል። በቀጠናው ከተንቀሳቀሰው የሁለቱ ኃይላት ግዙፍ ጦር ባሻገር ከፍተኛ የጦር አውሮፕላኖችም በከፍተኛ ሁኔታ እየተመላለሱ መሆናቸው ተሰምቷል። ከፍተኛ ውጥረት የነገሰበትን የጦርነት ጅማሮ ግብግብ መረጃውን ሙሉውን ወደ እናንተ የምናሻግረው ይሆናል። የወልቃይትና አካባቢው አሁናዊ ሁኔታ የጦርነት ጅማሮ ሂደቶች እየታዩና ራሳቸው ያደራጁት የተገዜ ዘብ ጭምር ምሽግ እንዲይዝ ትዕዛዝ በተሰጠበት ሰዓት ኮሎኔል ደመቀ ዘውዱ ደግሞ አዲስ አበባ መግባታቸው ተሰምቷል። በሰሜን ኢትዮጵያ ያለው አሁናዊ ሁኔታ እየተባባሰ የመጣ ሲሆን እስካሁን የነበረው የሚዲያና ፕሮፓጋንዳ ተግባርም ወደ አፈሙዝ እያደገ መጥቷል ተብሏል። ታዲያ ቀጠናና አስተዳደራቸው በዚህ ሁኔታ ውስጥ እያለ ነው ኮሎኔል ደመቀ ዘውዱ ደግሞ አዲስ አበባ መግባታቸው የተሰማው። በቀጠናው ያለውን ውጥረትና ኮሎኔሉ ወደ አዲስ አበባ ያቀኑበትን አሁናዊ አጣዳፊ ጥሪም በዜና መዋዕላችን ወደ እናንተ የምናሻግረው ይሆናል። በኦሮሚያ ክልል ምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚፈጸመው ግፍና ግድያ አሁንም ተባብሶ የቀጠለ ሲሆን ከሞታቸው በላይ ደግሞ ህዝባዊ ጥቃቱን የሚያስቆምም ሆነ እውቅና የሚሰጥ ኃይል አልተገኘም። ከጥቂት ወራት በፊት የተፈጸመውን ተመሳሳይ ጥቃት ሃይማኖታዊ ተኮር አይደለም ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ በጉዳዩ ላይ አሁን ደግሞ ዝምታን መርጧል። በተደጋጋሚ ተመሳሳይ ሃይማኖት ተኮር ጥቃቶች በሚፈጸሙበት የኦሮሚያ ክልል ምስራቅ አርሲ ዞንም የወጣውን የሟቾችን አስደንጋጭ ቁጥር አካተን የተሰሙ አዳዲስ መረጃዎችን ሙሉውን ወደ እናንተ የምናሻግራችሁ ይሆናል። የተወደዳችሁ ቤተሰቦቻችን እነዚህን ዋና ዋናዎቹን ያስቀደምንላችሁንና ሌሎችንም በርከት ያሉ መረጃዎችን ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁን ሆናችሁ መረጃዎቹን ላይክ እና ሼር ቻናሉንም ሰብስክራይብ እያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን የኢትዮጵያና ኤርትራ የጦርነት ፍላጎት ከትላንት አመሻሽ ጀምሮ ከፍተኛ ውጥረት ታይቶበት በኢትዮጵያ በኩል የወታደራዊ አዛዡ ትዕዛዝ በወልቃይት መስመር ሲሰማ በኤርትራ በኩል ደግሞ ከግብጽና ሱዳን በኩል ያለው ግፊት በከፍተኛ ሁኔታ እያየለ መጥቷል ተብሏል። በቀጠናው ከተንቀሳቀሰው ግዙፍ ጦር ባሻገር ከፍተኛ የጦር አውሮፕላኖችም ወደዚያ እየተመላለሱ መሆናቸውን የመረጃው ምንጮች አድርሰውናል። አሁን በሁሉም ኃይላት በኩል ያለው የፕሮፓጋንዳና የጦርነት ዝግጅት አዲስ ቅርጽ የያዘ ሲሆን በስትራቴጂካዊ ቦታዎችም ከፍተኛ ሰራዊት እየሰፈረ ይገኛል። የሁለቱ ሀገራት የመገናኛ ብዙሃን ልሳናት ጦርነት የሚሸቱ መረጃዎችን ከዛሬ ረፋድ ጀምሮ ማስተጋባት የጀመሩ ሲሆን በአንድ ሳምንት ውስጥ ብቻ ፖለቲካዊና ወታደራዊ መሪዎቹ በተጠንቀቅ ቆመናል እያሉ ነው። በኤርትራ በኩል ደግሞ ከፖርት ሱዳን ወደ ኤርትራ ያልተለመደ ተከታታይ በረራዎች መካሄዳቸው የተነገረ ሲሆን በተለይም በትላንትናው ዕለት የጦር መሳሪያ የጫኑ አውሮፕላኖች በአስመራ አውሮፕላን ማረፊያ ሲመላለሱ መዋላቸው ተነግሯል። ሁኔታውን አስመልክቶ ለማጣራት ባደረግነው ጥረትም ግብጽ ከፖርት ሱዳን አውሮፕላን ማረፊያ አቅራቢያ የጦር መሳሪያ ማከማቻ መገንባቷንና በትላንትናው ዕለት ደግሞ ከሱዳን ወደ ኤርትራ የተጓጓዘው ከፍተኛ የጦር መሳሪያም ከዚሁ የግብጽ የጦር መሳሪያ ክምችት እየተጫነ መሆኑን በመረጃው ላይ ለማረጋገጥ ችለናል። በተያያዘ ዜና ኤርትራ በሱዳን ኢትዮጵያና ኤርትራ የሶስትዮሽ ድንበር አዋሳኝ ስፍራዎች ላይ ከፍተኛ ቁጥር ያለው ሰራዊቷን ማንቀሳቀሷ በመነገር ላይ ሲሆን ይሄው የኤርትራ ሰራዊት ተንቀሳቅሶበታል የተባለው ስፍራም በፌደራል መንግስቱና በህወሓት መካከል ጦርነት በተጀመረ ማግስት የሱዳን ብሔራዊ ጦር የተቆጣጠረው ያልፋሽጋ ቀጠናም ነው። የኤርትራ ሰራዊት ወደዚህ አካባቢ እንቅስቃሴ ያደረገው ከአካባቢው ስትራቴጂካዊ ጠቀሜታ አንጻር እንደዚሁም በሱዳን የእርስ በርስ ጦርነት ኢሳያስ አፈወርቂ የሚደግፉት የጀነራል አልቡርሃን ጦር አካባቢውን በበላይነት መቆጣጠሩ መሆኑ በመነገር ላይ ይገኛል። ስፍራው የሶስቱንም ሀገራት ድንበር ስለሚነካ እንደዚሁም ቁልፍ የሎጂስቲክና የአቅርቦት መስመር በመሆኑ አንዱ ሀገር ሌላኛው ላይ ጫና ለመፍጠር ወይንም የተቃዋሚ ቡድኖችን እንቅስቃሴ ለመቆጣጠር እንደ ስልታዊ መተላለፊያ ሆኖ እንደሚያገለግል ይነገርለታል። ይህ ሶስቱን ሀገራት የሚያገናኘው አዋሳኝ ነጥብም ኢትዮጵያን ከሱዳን ወደቦችና ከኤርትራ ጋር ስለሚያገናኝ በጦርነት ወቅት የአቅርቦት መስመሮችን ለመቁረጥ ወይንም ለመጠበቅ ከፍተኛ ተጋድሎ የሚደረግበት እንደሆነም ይታወቃል።
ከወታደራዊ ጠቀሜታው አንጻር የአልፋሽጋ ትሪያንግል መሬቱ ለከባድ መሳሪያዎች ምቹ እንደሆነ የሚነገርለት ሲሆን በተለይም እንደ ተራራማው የባድማ አካባቢ ካሉ ስፍራዎች አንጻር ሲታይ የአልፋሽጋ ሜዳማ መሬት ለታንክና ለከባድ መሳሪያዎች እንቅስቃሴ እጅጉን አመች እንደሆነም ይነገርለታል። በኢትዮጵያ በኩል ከኤርትራ ጋር ባለው ፍጥጫ በመንግስት ደረጃ ከተከበረው የአድዋ ድል እስከ ሐዋሳው የጦርነት ፊሽካ በአንድ ሳምንት ውስጥ ብቻ የጦርነቱን አይቀሬነት ከጠቅላይ ሚኒስትሩ እስከ ኢታማዦር ሹሙና እስከ ከንቲባ አዳነች አቤቤ ድረስ የአደባባይ ነጋሪት ጉሰማ በመደረግ ላይ ይገኛል። በትላንትናው ዕለት በተከበረው የ130ኛው የአድዋ ድል በዓል መታሰቢያ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹሙ ብርሃኑ ጁላ ታሪካዊ ጠላቶቻችንን የደቀኑብንን ስጋት ለመቀልበስ ዝግጁ ነን በማለት ያስተላለፉት መልእክት በሐዋሳ ስቴዲየም ከተሰማው የጠቅላይ ሚኒስትሩ ንግግር ጋር ተዳምሮ ሲታይ ኢትዮጵያና ኤርትራ ሊፈነዳ ከተቃረበው ጦርነት አፋፍ ላይ መቆማቸውን በግልጽ የሚያመላክት ሆኖ ይታያል። ብርሃኑ ጁላ በአድዋ ድል በዓል ላይ የሰራዊታቸውን ዝግጁነት አስመልክቶ ባደረጉት ንግግርም የበዓሉን አውድ ለአፍሪካ ቀንድ ኃይሎችና ለጎረቤት ሀገራት ኤርትራ ጠንካራ ማስጠንቀቂያ ለማስተላለፍ ሲጠቀሙበት በአደባባይ ቆመው ንግግር ሲያደርጉ ተስተውለዋል። ፊልድ ማርሻሉ ባሳለፍነው ሳምንት የልዩ ዘመቻዎች እዝ አዲስ አርማን በሐዋሳ ከተማ ተገኝተው ባስመረቁበት ወቅት ደግሞ መከላከያ ሰራዊቱ ከመደበኛ የመከላከል ስልት ወጥቶ ወደ ማጥቃት መሸጋገሩንም መጠቆማቸው አይዘነጋም። ጠቅላይ ሚኒስትሩ በበኩላቸው ከሞያሌ ጫፍ እስከ ምጽዋ ጫፍ ድረስ ስጋቶችን የሚያስወግድ ኤሊት ፎርስ አዘጋጅተናል ማለታቸው የኢትዮጵያን ባህር በር ፍላጎት ከወታደራዊ ጡንቻ ጋር በቀጥታ ያገናኘ ሲሆን ፊልድ ማርሻሉ በትላንትናው ዕለት ያደረጉት ንግግርም ይህንኑ በአንድ ፓርቲ የተለያዩ ሰዎች የሚነገር አንድ ሐሳብ የሚያጠናክር ሐሳብ ሆኗል። ይህ ንግግራቸውም የጦርነቱን አይቀሬነት በአደባባይ ንግግሮች ለሕዝብ የማስረጽ አንዱ አካል ተደርጎ የሚወሰድ ነው። ከዚህ በተጨማሪ በሰሜን የኢትዮጵያ ክፍል ውጥረቶች ሲከሰቱ የሚዲያ ፊት አውራሪ በመሆን የሚታወቁት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በትላንትናው ዕለት የአድዋ ድል በዓል መታሰቢያ ላይ ተገኝተው አሰብ በሰላማዊ መንገድ ካልተመለሰ የአድዋ ልጆች ነንና እንዴት ማስመለስ እንዳለብን እናሳያቸዋለን ሲሉ ተደምጠዋል። በኢትዮጵያና ኤርትራ መካከል እየተባባሰ የመጣውን ውጥረት አስመልክቶ እንደ ብሉምበርግና ኢንተርናሽናል ክራይሲስ ግሩፕ ያሉ ዓለም አቀፍ ተቋማት በቅርቡ ባወጧቸው ሪፖርቶቻቸው ላይ የኢትዮ ኤርትራ ውጥረትን በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል ሲሉ ገልጸውታል። በሁለቱ ሀገራት አዋሳኝ ማለትም በባድማ በጾሮናና በቡሬ ግንባሮች ላይ ከፍተኛ የሰው ኃይል ታንኮችና የረጅም ርቀት ሚሳኤሎችን ማስጠጋታቸውን የተለያዩ መረጃዎች የሚጠቁሙ ሲሆን እንደ ትላንትናው የፊልድ ማርሻሉ አይነት ንግግሮች ደግሞ ሌላኛው የጦርነቱን አይቀሬነት የሚጠቁሙ ናቸው። በኢትዮጵያ በኩል የመከላከያ ሰራዊቱ አዛዦችና አዋጊዎች ከወልቃይት ጠገዴ ሰቲት ሁመራ ዞን አመራሮችና ከተከዜ ዘብ አዛዦች ጋር በወቅታዊ ሁኔታ ላይ ውይይት ማድረጋቸው የተሰማ ሲሆን ኢትዮጵያን ከሱዳንና ኤርትራ ጋር በሚያዋስነው ድንበር የተጠና ወታደራዊ እንቅስቃሴ ለማድረግ ዝግጅቶች መጠናቀቃቸውን ሰምተናል። ጠቅላይ ሚኒስትሩ ከህወሓት ጋር ጦርነት ሲጀመር በትግርኛ ቋንቋ ከሰጡት ቃለ ምልልስ ጋር በተመሳሳይ ሁኔታ ከኤርትራ ጋር የጦርነት ዝግጅት እየተካሄደ ባለበት በዚህ ወቅት የመንግስት ዜና ወኪል ከሆነው ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋም ቃለ ምልልስ አድርገዋል። ጠቅላይ ሚኒስትሩ በትግርኛ ቋንቋ ያደረጉት ቃለ ምልልስ እስካሁን ለእይታ ባይበቃም በማስታወቂያ መልክ እንዲለቀቅ በተደረጉ የቃለ ምልልሱ ክፍሎች እንደተመለከትነው ግን ከኤርትራ ጋር ወደ ጦርነት ለመግባት ከበቂ በላይ ዝግጅት መደረጉንም ይጠቁማል። ጠቅላይ ሚኒስትሩ ከኢትዮጵያ ዜና አገልግሎት ጋር ያደረጉት ቃለ ምልልስ እንዲተዋወቅ በተለቀቀው ክፍል ላይ ሻዕቢያ ስልጣን ሳይዝ በኤርትራ 300 ፋብሪካዎች ነበሩ፣ አሁን ግን ሁሉም ሙሉ በሙሉ ወድመዋል፣ እንደዚሁም አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች ሲሉ ተደምጠዋል። የጠቅላይ ሚኒስትሩ ንግግር አንድምታ ሻዕቢያ ለ30 ዓመታት ለህዝቡ ምንም አልሰራም የሚል ብቻም ሳይሆን የጦርነት ፕሮፓጋንዳን የያዘ መልእክት እንደሆነ የፖለቲካ ተንታኞች ሲናገሩ ይደመጣሉ። በሌላኛው መረጃችን ስንቀጥል ኮሎኔል ደመቀ ዘውዱና አቶ ጌታቸው ረዳ ፊት ለፊት ተገናኝተው በወልቃይት ጉዳይ በአዲስ አበባ ሊከራከሩ መሆኑ ተሰምቷል። በነገው ዕለት በአዲስ አበባ ከተማ በሚደረገው የፍርድ ቤት ክርክር ለመሳተፍም ኮሎኔል ደመቀ ዘውዱ አዲስ አበባ መግባታቸው ተሰምቷል። የወልቃይት ጠገዴ የማንነት ጥያቄን አስመልክቶ ከምርጫ ቦርድና የፌዴሬሽን ምክር ቤት የተነሱ ሐሳቦች የነገሩን እሳት ዳግም ጭረውት ነገሩ እየተባባሰ መጥቷል። በሁለቱ ተቋማት በኩል የወጡትን የምርጫ ሂደት የሚመለከቱ ሐሳቦች ከወጡ በኋላም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ክስ አቅርቦ ሂደቱን በፍርድ ቤት መታገዱ የሚታወስ ነው። በነገው ዕለት የካቲት 25 ቀን 2018 ዓ.ም በፍርድ ቤት ይደረጋል የተባለው ክርክርም አቶ ጌታቸው ረዳንና
ኮሎኔል ደመቀ ዘውዱን ፊት ለፊት በክርክር ሜዳ ያገናኛል። የኢትዮጵያና ኤርትራ ጦርነት ሊፈነዳ ጫፍ በደረሰበትና እሳቸው ያደራጁት የተከዜ ዘብም ወደ ምሽግ ገብቶ ህዝቡም ራሱን ለመከላከል ተዘጋጅ ተብሎ ትዕዛዝ በተላለፈበት በትላንትናው ዕለት እሳቸው ደግሞ ወደ አዲስ አበባ ሲያቀኑ የአማራ ክልልም ከፍርድ ቤትና አቃቢ ህጎች አዋጥቶ ጠበቆችን አብሮ ወደ አዲስ አበባ መላኩ ተሰምቷል። አቶ ጌታቸው ረዳና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዱ ፊት ለፊት በሚያደርጉት በዚህ ክርክርም እነዚህ የህግ ባለሙያዎች ከኮሎኔል ደመቀ ጋር በመሆን የወልቃይትን ታሪካዊና ህጋዊ ባለቤትነት ለማረጋገጥ በፍርድ ቤት ቀርበው ሲከራከሩ፣ አቶ ጌታቸው ረዳ ደግሞ የትግራይን ወገን በመወከል ጠበቆቻቸውን ይዘው ይሰየማሉ ተብሎ ይጠበቃል። ህወሓት የወልቃይትን ጉዳይ በፕሪቶሪያ ስምምነት መሰረት የወረራ መሬት በሚል የሚጠራው ሲሆን አቶ ጌታቸው ረዳም ይህንን አቋም ይዘው ወደ ፍርድ ቤቱ ያቀናሉ። ይህ በነገው ዕለት የካቲት 25 ቀን 2018 ዓ.ም የሚደረገው ፍልሚያም የወልቃይትን የቆየ ጥያቄ በህጋዊ መንገድ እልባት ለመስጠት አንድ ጅማሮ እንደሚሆን ሲጠበቅ፣ ኮሎኔል ደመቀ ዘውዱም ከትግራይ ጋር የመጀመሪያውን ፍች ፈጽመናል ያሉበትን አቶ ጌታቸው ረዳም የቀድሞ ድርጅታቸውን የህወሓት አቋም ተላብሰው ሉዓላዊት የምትባለውንና ከአማራ መሬት ተበድራ የምታድረውን ትግራይውን ለማድረግ በዚያ የፍርድ ቤት አደባባይ ይሰየማሉ ተብሎ ይጠበቃል። በሌላኛው መረጃችን ስንቀጥል በምስራቅ አርሲ ዞን ሸርካ ወረዳ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዛሬም እየተገደሉ መቀጠላቸው ተሰምቷል። ከጥቂት ወራት በፊት የተፈጸመውን ጥቃት ሃይማኖት ተኮር አይደለም ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ በጉዳዩ ላይ ሐሳብ ሳይሰጥ ዝምታን መርጦ ቀጥሏል። በሸርካ ወረዳ ባሳለፍነው ሳምንት መጨረሻ የተፈጸመውን አሳዛኝ ግድያ የሶማሌና ምስራቅ አርሲ ሀገረ ስብከት ሊቀ ጳጳሱ ብፁዕ አቡነ ኤልሳ ያሳወቁ ሲሆን የጥቃቱ ሰለባዎችም ባለፈው ዓርብ ዕለት ቀብራቸው መፈጸሙ ታውቋል። በተደጋጋሚ ተመሳሳይ ሃይማኖት ተኮር ጥቃቶች በሚፈጸሙበት የኦሮሚያ ክልል ምስራቅ አርሲ ዞን በየካቲት 19 ቀን 2018 ዓ.ም በተፈጸመው ጥቃት እስከ 25 የሚደርሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በታጣቂዎች መገደላቸውን ከስፍራው የሚወጡ መረጃዎች ያሳያሉ። በሸርካ ወረዳ ጃዊ ቀበሌ ገበሬ ማህበር የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 2 ሴቶችና 19 ወንዶች በድምሩ ንጹሃን ዜጎች ሕይወታቸው ማለፉ የተነገረ ሲሆን በጥቃቱ ከተገደሉት ውስጥም አንደኛው ካህን መሆናቸው ተሰምቷል። የሁሉም ሟቾች የቀብር ስነ ስርዓት በየካቲት 20 ቀን 2018 ዓ.ም የተፈጸመ ሲሆን ከሟቾቹ በተጨማሪ ሌሎች ቁጥራቸው ያልታወቁ አማኞችም ታግተው መወሰዳቸውንና የደረሱበት እንዳልታወቀም ተሰምቷል። ከግድያው በተጨማሪ በሸርካ ወረዳ የሚኖሩ በርካታ ዜጎች ሀብትና ንብረታቸው መዘረፉንና ቤቶች መቃጠላቸውን ጥቃቱን አስመልክቶ የተሰሙ መረጃዎች ይጠቁማሉ። በሸርካ ወረዳ ከተፈጸመው ግድያ ቀደም ብሎ የካቲት 17 ቀን 2018 ዓ.ም በመርቲ ወረዳ ፈረቀሳ በተባለ ቦታ 4 ሰዎች ተገድለው ከ10 በላይ የሚሆኑ አባወራ ቤቶችም ሙሉ በሙሉ መውደማቸውን ከአካባቢው የተሰሙ መረጃዎች ያሳያሉ። በምስራቅ አርሲ ዞን የተፈጸመውን ግድያ ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥቃቱ በተፈጸመባቸው ጉና፣ ሸርካ፣ ሆሎን ቆዋቢና መርቲ በተባሉ ወረዳዎች ላይ አጣሪ ቡድን በመላክ ከጥቅምት 25 ቀን እስከ ጥቅምት 30 2018 ዓ.ም መረጃ አሰባስቦ የመጀመሪያ ደረጃ ሪፖርት ያለውን ውጤቱን ለመገናኛ ብዙሃን ይፋ ማድረጉ ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ በአካባቢዎቹ የሚፈጸሙ ግድያዎች ሃይማኖት ተኮር እንዳልሆኑ ሲገልጽ የሚደመጥ ቢሆንም በክርስቲያኖች ላይ የሚፈጸመው ተደጋጋሚ ጥቃት የሚያሳየው ግን ጥቃቶቹ ሃይማኖት ተኮር መሆናቸውን የዓይን እማኞች ሲናገሩ ይደመጣል። የሃይማኖት ተቋማት ጉባኤው ይህንን ባለበት በዚያው ዕለትም በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ የቤተ ክርስቲያን አገልጋይን ጨምሮ በ3 ክርስቲያኖች ላይ ተመሳሳይ ግድያ ተፈጽሞ እንደነበር በወቅቱ የወጡ ዘገባዎች ያስረዳሉ። ከሰሞኑ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመው ከፍተኛ ግድያ በ3 ወራት ውስጥ ለሁለተኛ ጊዜ ሲሆን ከባለፈው ጥቅምት ወር አጋማሽ እስከ ህዳር ወር የተፈጸመውን ጥቃት ጨምሮ በጥቅሉ ቁጥራቸው 140 የሚደርሱ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች መገደላቸውን ከስፍራው ሰምተናል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።